ከሷ ጋር ምንም ጀምር ያለቅም በዚህ በቀደም አዲስ ሪሌሽን ስል ቀደም የሆነ ገጠኝ ወፍ ፈሪካ ይክራም ጋር ምንም ጀምር ያለቅም አልጀምርም ወደፊት ለስራም ቢሆን በቃ የሆነ ሰዓት ላይ ይደብራል አቆም ሰው ለመስራት ትክክል አላሰራ ካለም ታረጋል ኢክራም ሲሉኝ ከሷ ጋር የ3 አመት ኮንትራት ነበር ጨርሰናል። ሰላም ጋይስ ወደ ባቡል ኸይር የበጎ አድራጎት ድርጅት መተናል። እንግዲህ አላማቸው 1 ሚሊዮን ማድረስ ነው። ራምዚን ሪል ስቴት በአንድ ቀን በሁለት ቀን እናደርሰዋለን። በእርግጠኝነት እነሱም ሽልማታቸው እንደሚያገኙ 100% ኮንፊደንት ነኝ፣ በእናንተ ስለምተማመን ማለት ነው። አሁን ከየት ነው የምንጀምረው? እንዴት ናችሁ? ባይዞ ሰላም ነው? ያው ቀረጻ እንደምን አለ ሰላም ነው ወይ? ያው ተያይተን ነበር ዝም ብለን ለካሜራው ለቀረጻ ነው ሰላም ነው። እሺ ዋው ሃይ ናት እንዴት ነሽ? ኡይ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። እንዴት ነው ወንድሜ? እሺ ሰላም ናችሁ? እንዴት ነው? አለን ኦ ቴንክ ዩ ሶ ማች። እንዴት ናችሁ? ባቡል ኸይር ስለመጣው በጣም ደስ ብሎኛል። እሺ ዋው አለና እንዴት ነሽ? ሰላም ነው? ዋው እንኳን በድጋሚ ስለመጣ በጣም ደስ ብሎናል። ያው ድርጅታችን ባቡል ኸይር ባትመጣም ታውቃለህ ብዬ አስባለሁ። በቋሚነት ምገባ ላይ ነው የሚሰራው። ከ5000 በላይ ተመጋቢዎች አሉን በቋሚነት ማለት ነው። እነዚህ ተመጋቢዎች በሶስት አይነት መንገድ ነው ሰፖርት የሚደረጉት። አንደኛው እንዳያቸው የተሰራው ምግብ ቀን በቀን እየመጡ ይዘው ይሄዳሉ። ሁለተኛው አስቤዛ የሚወስዱ ቤተሰቦች አሉ። አስቤዛ የሚወስዱ ቤተሰቦች ሁለት አይነት ቤተሰቦች ናቸው። አንድ በፊት ላይ ጥሩ ነው የሚኖሩ ግን ያው በተፈጥሮ ምን በሰው ሰራሽ የተለያዩ ችግር ደርሶባቸው በራቸውን ዘግተው የተቀመጡ ቤተሰቦች አሉ። እነሱን ቀን በቀን እዚህ አምጥቶ ማሰለፍ ከባድ ነውና ያስቤዛ ድጋፍ ነው የምናደርግላቸው። ሌላው ቤታቸው ራቅ ያለ ቦታ በየቀኑ መጥተው በትራንስፖርት እጥረት መጥተው ማይወስዱ ቤተሰቦችን ያስቤዛ ድጋፍ እናደርግላቸዋለን። ሶስተኛው ደግሞ ቤት ለቤት ነው። አልጋ ላይ የቀሩ ቤተሰቦች አሉ ሚካድማቸው ሚጦራቸው ልጅ የሌላቸው እነሱ በድርጅቱ መኪና ቀን በቀን ቤታቸው ድረስ ምግብ ይወሰድላቸዋል ማለት ነው። ያው እዚህ ክፍል ምግቡ የሚበስለው እዚህ ቤት ላይ ነው። ሙስሊምም ነን ሙስሊሞችም እናቶች አሉ እዚህ። ያው ባቡል ኸይር ዘር ሃይማኖት የለም። ሰው የሆነ የተራበ ነው ገብቶ የሚጠቀሙ። ስለዚህ ስጋ ከሆነ ሙስሊሙን ክርስቲያኑም ይሰራል። ኖርማል የጾም ምግብ ከሆነ ግን ሁሉም ተባብሮ የተሰጣቸውን አስቤዛ ሰርተው ዛጋ ለሚቋጥሩት እናቶች ያስረክባሉ። ሰላም ባቡል ኸይር ነን። እንደምን አላችሁ? ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ። ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው። ስለዚህ የኔ ዓላማ ምንድነው? በ6 ሰዓት ውስጥ እንድናስገባው። እኔ ራሴ በየ2 ቀኑ 100,000 ፎሎወር እያደኩኝ ነው። ይሄው ራምዚን ሪል ስቴት ደግሞ 1 ሚሊዮን ማስገባት አያቅታችሁም ጋይስ። ስለዚህ በ6 ሰዓት ውስጥ 1 ሚሊዮን እናስገባቸው። ባቡል ኸይር ደግሞ 500,000 ፎሎወር እናስገባ። ከዚህ በታች የሚቀጥሉ ቪዲዮዎች አሉ። ያው ቀጣይ ቪዲዮ ይጫኑ የሚላለ ስለ ባቡል ኸይር ማወቅ ከፈለጋችሁ እነሱ ቪዲዮዎች እዩዋቸው። ያው ታኩሬ መታለች እንደምትመለከቱት ታኩሬ የምትለው ነገር አለ። ያው ቦታው ላይ ላስቀምጥ ብዬ። ኤኒዌይስ ቴንክ ዩ ሶ ማች። ፎሎ ማድረግ እንዳትረሱ። ላይቭም ይገባሉ። ወደ ባቡል ታግ አደርጋችኋለሁ ከዚህ በታች ማለት ነው። ግቡና ጊፍት መስጠት ከፈለጋችሁ መስጠት ትችላላችሁ። ተከታተሏቸው ጋይስ፣ እንወዳቸዋለን። ኢንሻአላህ ይሳካ። ኢንሻአላህ ይታባት። ኢንሻአላህ ጸዴ ኢክራም ሲሉኝ ከሷ ጋር የ3 አመት ኮንትራት ነበር ጨርሰናል። አይሽ አለማስተዋል ነው መጥፎ እኮ አይደል ልክ አይደለም የሚሰራው። ከዛ የሚወዷት ሰዎች አሉ እነሱ ነው ቆርጠው የ3 አመት ኮንትራት ምናምን ብለው ተሳለቁባት አይነት ነገር መሰለኝ እና በእንትኑ እንጂ ተቀሳሰረችው በመታመሙ በለቀቁት ቪዲዮ ሶሪ እሷም የተቀሳሰረችው ማንንም ሳይሆን መነሻውን እኮ ረሳሁት። ማንንም ሳይሆን ቆይስማ ጓደኞቹም አልነበሩም ምናምን ነው ሴቷ ብቻ ሳይሆን ወንዶችም አልነበሩም። እሷ ደንፉ ለምን መሰለ ላይቭ ላይ እሷ አልነበረችም ነው ሲያምህ ምን ሆነ ነው ግሬ ነው ለምን የሆነ ሰዓት ላይ ልክ እንዳልሆነች ያወቁት አስተሳሰባ ማለት ነው ተመረዘ ያወቁት እና ለምንድን ነው አንቺ ያለሽ ነበርኩኝ ያስታመሚያለሁ አለች እና አንቺ ያለሽ ለምን ቪዲዮ ፖስት ሲል እንድጣሉኝ ፈልገው ኦኬ ያቺ ነበረሽ ግን የምር ያቺ ፓርት ሰምቻለሁ ነበረች የምር ከዛም በፊት እኮ ለኔ ብላ ላይክ 1 አመት ሙሉ ሳትሰራ ቪዲዮ ምናምን ብላ ነበር መሰከታለሽ ሰዓት ላይ መሰከታለሽ ማለት ነው እንግዲህ ከሷ ጋር ምንም ጀምር ያለቅም በዚህ በቀደም አዲስ ሪሌሽን ስል ቀደም የሆነ ገጠኝ እንደዛ መስሎኝ ወፍ ፈሪካ ይክራም ጋር ምንም ጀምር ያለቅም አልጀምርም ወደፊት ለስራም ቢሆን በቃ የሆነ ሰዓት ላይ ይደብራል አቆም ሰው ለመስራት ትክክል አላሰራ ካለም ታረጋል ወይንም ደግሞ አላሰራ ካልከው ትክክል ተበደይ ይላል መስላችሁ እኔ አሁን እንትን ላይቭ ላይ ማለት ሳያችሁ ማለት ነው
የሆነ አንተ የምታያት መንገድ በቃ በጣም የምትሳሳላት የምትወዳት ምናምን ነው ብላው ሳይሆን በቃ እንዲህ ይመስለኛል። እኔ አጠገቤ ይላል ሰው እንደዚህ አሁን ሰው ኢባራ ምናምን አድርጎ ነው የሚያስበው። ጓደኞቼን ጠይቅ መቼም መጥፎ ነገር አይነግሩም ስለኔ። ሰምታይምስ ይሄ የተራራቁት ሰው ግልጽ ስለማወራ እንደምን ከሚገባ በላይ ነው ለጓደኞቼ እና አጠገቤ ይላል ሰው መሆኑ ከሚገባ በላይ ብዙ ጀማ ነበርን እኮ ዩቲዩብ የሚያስን ጀምር እኮ ግን ምንድነው ቤት 7-8 ወር እኔ ቤት አኖራቸው አንድ ብር ለኪራይ ሳይሰጡኝ ወይንም ደግሞ ምንም ሳያገዙኝ አንቀባር ያኖራቸው ሲወጣ ቴንኪው ሺ ሳምም ሰላኖር ከኔ ያለ እሱ እኮ ሰማ እንትን ያለ ሶፋ አለ አይደላችሁ እዛ ጋር እስከመቆጣው እሱን አቀበለኝ ነው የሚሉት ገባ ቴንኪው ራሱ የሚል የለም። እኔ ለጓደኛ በጣም ነው ዋጋም ከብሎታት ሰው ነው የዛን ሰዓት ላይ የሚደባበር ሲቹዌሽን ውስጥ የገባሁት። ለምን በዚህ ልክ እየከፈልኩኝ ለምን አልተሰጠኝም? ገባ ያን ያህል መጥፎ አይደለውማ ነው ሰው ውስጥ እየቀመረ ነው እንዴት ትላለህ? እኔ እኮ ጥሩ እየሆንኩ ነው እያስመሰልኩ አይደለም። አዎ ሁሉም ሰው ጋር ነው ግን የረዳኸው ሰው ለምን የረዳኸው ሰው አይረዳም ግድ ነው እንደ መብቱ አድርጎ ነው የሚያስበው። እንደ መብቱ ነው። አይ እንደ እሱ ብቻ ሳይሆን የረዳኸው ሰው ምቀኛ ነው የሚሆነው እንጂ አይረዳም። ኢቭን ምቀኛ ነው። ቴንኪው ሶ ማች። እኔ ደግሞ አንዳንድ ጊዜ ፌክ ነው እንደሚመስለው እላለሁ ለራሴ። ብዙ ነገሮች አደረግና ቅድም ፍቅረኛ ነን አልኩ ብዙ ነገር አድርጌ ከዛ መጨረሻ ስለማኝ አይደልች በላይ ብዙ እንደሱ አይነት ፊኒሺንጎች አሉ ብዙ